እንዴ ወጋቸው መስአሙል ያንተ ጀመር ከነሱ ጋር እኮ ሳደርስኒ ጓደኛ አለኝ እና የምትጠቀማቸው መድኃኒቶችም እንዳሉ ሰምቻለሁ የምን መድኃኒት እናገራለሁ ወይስ አትናገርም ምክንያቱም እኔ አንተ ላይ የፎቶም የቪዲዮ ማስረጃዎች አሉ ያማን በቃ ስለዚህ እሷ ፍቅሯ እንዴ እስኪ ሜላ ተረጋግሽ በቃ በእናትህ እስኪ ምንድነው የምትለው በቃ ይሄ ነገር ሳመሳሰለ አይደለም አንዴ ትክክል አይደለም ማለት ምንም ነገር ካላደረግች ልጅ ትግባ የምትልበት ምክንያት ምንድነው እየተወራ ያለው ነገር ነው ትክክለኛ የሰው አእምሮ የሌለው ሰው እንደሆነ ነው ይነገራል ይሄ ደግሞ ምን ማለት ነው ምክንያቱም እሱ መድኃኒት የሚያቀብል ሰው ገፍትረ ብታስወጣኝም እኔ መቼም አልወጣም እዚህ ውስጥ ምክንያቱም የዚች ልጅ ህይወት እየተበላሸ ነው ጧትም ማታም ሌትም እኮ አይዞሽ ምን ብሻለሽ ሁሉ ልጅቷ ላይ ስታደርግ ምን እንደነበረ ይኸውልህ እኔ በቃ ያው ምን እንዳትል እንዴ በቃ ተረጋጊ ቀና በል ደግሞ ጽድቅ እንደሰራቱ እባክሽ ተረጋጊ ከዛስ ምን አገኘ ቆይ ምን አይነት ክፉ ሰው ከዛስ ምን አገኘ ቆይ እንዴት እንደዚህ ታረጋለህ እሷ እንደዚህ ራስን እየጣለ ስትሄድ የሷ ፍቅር ወጣ እንዴ እስኪ እንዴ ወጋቸው መስአሙል ላይ ሁሉም እሷን ማለት በተለየ መንገድ ያዩት ከጀመሩ የተወሰነ ጊዜ ሆኖታል ምክንያቱም ጓደኞቿ ፈረስ ናቸው ስልኳ ላይ ደብተሯ ላይ የሚያዩት የፈረስ ምስል ነው ይሄ ደግሞ ከሰውነት ባህሪ ወጣ ነው የምታወጣቸው አንዳንድ ድምጾች ልጅቷን ያገለላት ነው በየትኛው መንገድ እንዴት ነው እሷን ይሄ ተቀባይነት ሊያስገኛት የሚችለው አንደኛው ሁለተኛው ደግሞ አንተም እዚህ ውስጥ ተባባሪ ነህ ማለት ነው ፎቶ እየሰጣት ከሆነ ወደዚህ ህይወት እንድትገባ ወይም ደግሞ ሰዎችን ጠልታ ወደ ሌላ መንገድ እየሄደች ከሆነ አንተ ፎቶ የምትሰጣት ከሆነ አንተም በዛ ልክ በጣም እየደገፍካት ነው ማለት ነው ወይም ደግሞ ወደዛ እንድትሳብ ሰው የሚባል ነገር እንዲያስጠላት በማድረግ ውስጥ አንተ አለበት ማለት ነው አይደለም ይሄ ምን እንደታውቃለ እኔ የተረዳሁት የሆነ ሰሞን ላይ እንደዚህ አይነት ሲመጡ ተገባና መርሰድም ተወጣለ እና የአይነት መንገድ ተለመሰለ ነው ምናልባት አሁን እቺ ልጅ እንዴ ፎቶ ፈልጋለች ፈረስ ፎቶ አምጣልኝ እንደዚህ አይነት ቪዲዮዎችን አሁን የነጨች ቪዲዮ ምናምን ታያለች ፈረሶች ጋር ደስጫውት ፈረሶች ያሳደጉት እንከባከቡ ምግብ ሲገዙላቸው ምናምን እና ያን ስለምታይ ምናልባት ያ ነገር ተጋብቶባት እና እንደዛ ማድረግ ፈልጋ ነው አይነት ነገር ነው የተረዳዋት እንጂ ወደዚህ አይነት ነገሮች እንድትጠልቃት ገባለች የሚል አይደል ያው ጊዜ እንዳልኩ ብዙ አልሰጣነ ተቆርጣ አልነበረም ማለት በቃ ይሄ አይነት በሽታ እንደሆነ አልገባኝም ምንም የሷ ፍላጎቷ ጊዜም ታሳልፍበት አይነት ነገር እንደሆነ ስለተረዳው ነው እንጂ እንዴ ስለዚህ ተቆርጣ አልሰጥም እኮ ከዛ በፊት እኮ አውቃታለሁ ሰዎች ጋር በጣም ጥሩ ግንኙነት አላቸው እውነት ነው እንዴት አንድ ሰው ከመሬት ተነስቶ እንደዚህ አይነት ባህሪ ያመጣል ወጣትነቱ ያመጣው ነው ብዬ እኮ ነው አንተ ታሪኩ አንዳንድ ጊዜ እንደዚህ አይነት ሲመጡት በራስ ላይ ይከናወናሉ በእኔም ላይ እንዲያልፈውብኛ ቃልኩ የሆነ ሰው አስጠልቶኛል ሰው አስጠልቶ ፈረስ እንዲያስወድድ የሚያደርግ ወጣትነት እንደዛ ነው እንደሚያደርገው ሲቀጥል ደግሞ አይልኮ እንደሚያዳምጠኝ ሲቀጥል ደግሞ ልጅ መጀመሪያ እንዳልከው ኖርማል ነገር መስሎን ነበር አይደለ ሁላችንም ከዛም በኋላ ግን የፈረስ ድምጽ ማውጣት ጀመረች እያልከው ነበር ምንም የሰጠው ትኩረት እኮ የለም ከዛም በኋላ ራስ እየተለማመደች ከሆነ ነው ፈረሶች ድምጽ ተማረች እንደነሱ መጮህ ምናምን አብራ እየተለማመደች እንደዛ እየቀለድክ ነው እሺ ለማንኛውም ግን እንደዚህ እንትምትኛንቺ ምን ማለት ነው ይሄ እኮ ጋር ጉዳያችን ነው እዛችናት አይደለም እንዴ ኮሚኒቲ ጥረት አላደረ እንደው አንድ ወንድለቱም የሚያደርገውን አይነት ጥረት አላደረክም ስለዚህ እውነታውን ተናገር ነው እያልኩ ያለሁት እንጂ ምን የተደበቀ ነገር እንዳላደረክ አይ ምናልባት አንተ ሲቀጥል ደግሞ ለምንድን ነው አንተ እንደገና እሷ ሙሉ ቦርሳዋ ከእንደገና ደግሞ አልጋ ክፍሏ በሙሉ የፈረስ ስዕልና ፎቶ ነው ያለው ስለዚህ ለምንድን ነው እሱን የምታመጣላት አንተ ለምንድን ነው የምታመጣላት እኔ የጠየቀችኝ ነገር ስለማለት እኛ ጥያቄ ራሱ ገና እንዳትርቀኝ ስለምፈልግ ነው እንዳትርቀኝ ስለምፈልግ ነው እኔ አምጣልኝ የምታይ ነገር ማመጣላት እኮ ለምንድን ነው የምትፈልጊው ብለህ መጠየቅ የለብህም በቃ ደስታ ይሰጠኛል አለች ደግሞ ስለዚህ ደስታ የሚሰጣትን ነገር ለምን ልንሳት እኛ ከዚህ በፊት በተፈጠረው ነገር እሷ ላይ ክትትል ባደረግነው መንገድ እንግዲህ ከጥቂት ጊዜ በኋላ ሙሉ ስራችን እሷን መከታተል ሆኖ ነበር ምናልባት ካንተ ይመጣል ብዬ ነው
እሷ ፈረስ ያሉበት ቦታ ላይ ስትሄድ አንተም ከርቀት ሆነ እንደምታያት በአይናችን በቪዲዮ የተቀረጸ ምስል አለ ይሄ ማለት ሲያመጣላት እኮ እሷ እዚህ ህይወት ውስጥ እንድትገባ በአንድም በሌላም ያንተ እጅ ሊኖርበት እንደሚችል መረጃዎች ወደዛ ያሳያሉ ይሄ እንግዲህ በተጨባጭ ያገኘነው መረጃ ነው ሁለተኛ አብራቸው የምትሆናቸው ሰዎች ፍጹም ጤነኛ ያልሆኑ ሰዎች ናቸው ካንተ ጓደኞች መካከል ለህቱ የማይመለስ ጨካኝ ሰው ነው የሚል ነገር ነግሮናል ምናልባት ሳሙኤል የሚባል ጓደኛ ታውቀዋለህ ማለት ያንተ ጓደኛ ይሄ ማለት ምንድነው ቆይ ምንድነው ያንተ ስራ አንተ ጋዜጠኛ ነህ ህትልረዳ እንደዚህ ያምበጀልክ ባብለስ ጭራሽ የሌላ ሰው ከጀርባ ሌላ ነገር ተገነጉናል ቤተሰባችን ልትበጠብጥ ነው የመጣው ማለት ነው ምን እያደረክ ነው ያለው ቤተሰብ የምትበጠብጠው ምናልባት አንተ ልትሆን ትችላለህ ምን ማለት ነው ይሄ ማለት መረጃዎች የሚያመለክቱ ወደ አንተ ነው ያደረከው ነገር ታውቃለህ ጭራሽ እንዴት ነው አሁን ለምንድን ነው ማለት እህትህ ከፈረሶች ጋር ያወራች ምናምን ብዙ ፈረስ ከቧት አንተ ከርቀት ሆነ እሷን የምታየው ምንድነው የምታየው ምን ማለት ነው ያ ተፈለክ ቪዲዮ ላሳይ ይችላል የቀረጽኩት ቪዲዮ ስላለ ሊኖር ይችላል እኮ ስማይ ሊኖር ይችላል ቪዲዮ እንግዲህ ሊኖር ይችላል ማለት ቀርጻችሁ ሊኖር ይችላል እናንተ አለ እንጂ አለ እንዳለ የነገርኩ ነው እሺ ይኑር ይሄ ምን ታውቃለህ እኔ እኮ ይሄን ማደርገው እህቴ ናት የግድ የምትሄድበትን አሁን ፈረስ ፎቶ አንተ ለማስተል በቃ ስቲል ከተከታተላችሁ አንድ ቀን ነው ተከታተልኳት አንድ ቀን ብቻ አይደለም ነገርኩ ይሄ ነገር አፕን ካደረገ በኋላ ከዚህ በፊት ካንተም ጋር ግጭት በተፈጠረበት ምክንያት ብዙ ክትትላችንን ማድረግ ይችላል ነበር ሳሙኤል የሚባለው ሰው ስላንተ በጣም ብዙ እንግዳ ነገር ነግሮናል ስለዚህ አሁን ምንድነው ይሆን ያለው ካንተ አንደበት መስማት ፈልጋለሁ እያደረክ ያለው ነገር ልክ አይደለም ልጅቷ እንደዚህ አይነት ህይወት ውስጥ እየገባች ያለ ዝም ማለት ምን ማለት ነው ጭራሽ ደግሞ ይሄ ከፈረስ ጋር ስታወራ ልጅቷ ከፈረስ ጋር ቢያንስ ትጎዳለች ብላ አታስብም ምክንያቱም ፈረስ እኮ እንደ ሰው አይደለም አያስብም እኮ ጉዳት ሊያደርስባት ይችላል ብላ አታስብም ከርቀት ሆኖ እሷን መታዘብ ወንድም ነኝ ካልክ እንዴት ዝም ትላለህ እያየን ነበር ታቃልመህ እኮ እሷን ጤንነቷን ለመጠበቅ ምናምን ነገር ነው እንጂ ነገ እንዲጀ ከፈባቸው መጣል እኮ አላስተውኩም አሁን በእናትህ ማለት እሺ ቆይ ማለት ታቃለሽ በቃ አሁን እኔ መፍትሄ የሚባለው ነገር ለማድረግ እኮ ያልጣልኩበት ያልገባውበት መንገድ የለም አንዴት ናት ታሳስበኛለች እኮ እና ይሄ ነገር ለማየት ምናምን ነገር ነው እንጂ እህቴ በጣም ሳሳላት እህቴ ናት እኮ መሳሳላት እህት ከሆነች ምንም ያደረከው ነገር የለም ስለዚህ የዚህ ነገር ተባባሪ ነው ሳደርጅ የነበረው ለምን ደሞ ተባበረው በእህቴ ላይ እንዴት ነገር ታደርጋለህ ተባባሪ ካልሆንኩ ታዲያ ምንም ያላደረከው ለምን እና ይሄን ምንም ላደርግ እኮ ነው የሆነ ነገር ላደርግ እኮ እንት እንድትከታተላት ምናምን የነበረው ላደርግላት እኮ ነው በቃ እስኪኒ በራሴ በኩል መረጃዎችን ላጣራ ምናምን ብዬ ተከታተልኳት ምትሉበት ነገር አዩ ከዛ በኋላ ወደ መረጃ ለመጣ እኮ ነው የሚያስፈልጋት ነገር ላደርግ መረጃ ይሰበሰበ ገና ምጨርስኩ እናንተ መጣችሁ ስለዚህ እናንተ ተቀራብረን ፈልጋለሁ መፍትሄው እየተከታተልካት ከሆነ የምታደርገው ነገር ልክ ካልሆነ እንዴት ይወለ እዚህ ጋር የማስመሰልን ባንቱ ምክንያቱም ስላንተ የሰማዋቸው ነገሮች በጣም የሚያስገርሙ ነገሮች ናቸው ምንድነው ግን የተፈጠረው ማለት እኔ ማላቀው አዲስ ነገር ካለ እንዴ ያገኘው ነገር አለ አዲስ ነገር እየነገርኩሽ ነው አብዛኛው ሜላት በመታደርጋቸው እንቅስቃሴዎች ውስጥ እሱ አለ ይሄንን በክትትላችን ውስጥ አይተናል ሁለተኛ ሳሙኤል የሚባለው ጓደኛ ስለሱ የነገረን ነገር በጣም መጥፎ ሰው እንደሆነና ትክክለኛ የሰው አእምሮ የሌለው ሰው እንደሆነ ነው የነገረን ይሄ ደግሞ ምን ማለት ነው ምን ስለምትለው ነገር እኮ ነው ማውቀው ነገር የለኝም እኮ ሳሙኤል የሚባል ጓደኛ የለም የሥራ ባልደረባ እኔ እንግዲህ ብዙ ሳሙኤሎች አሉ እኔ ምን አውቃለሁ የትኛው ሳሙኤል እንደሆነ ሳሙኤል ቀዩ ረጅሙ ጸጉረ ሉጫው አንመጣልኝ ምንድነው ያደረከው ማለት ያደረከው ነገር ካለ ነገር ነው ምናልባት እኔ ስለህቴ የሆነ ነገሮች ተጠቅሞኛል ብዬ ያወራችሁ ሰዎች ሊሆኑ ይችላሉ ባለሙያ ሰዎች ምናልባት ለምሳሌ ባለሙያ ጋር እኮ አልሄድኩም እኮ አለ እኮ እንትና ምንድነው ይሄ ሰዎች እንትን እንዲረዱኝ
እንዲረዱኝ እቴ እንዲሆነች እኮ እስኪ እንደምታውቁት ነገር አለ ወይ ምን ሊሆን ይችላል ወደ የትኛው ባለሙያ ላይ ሄድናም ብያ ማከርኳቸው ጓደኞች ይሉ ይችላል ይሄን መናገራቸው ደግሞ እነሱ አሳፈርነት ነው እኔ እቴን ሚስጥር ነገራቸው እንዴት ነገራሉ ምናልባት ሳይኮሎጂ አማካሪ ነው ሊሆን ይችላል ህክምናም የሆነ ነገር እንድታገኝ ወደ የትልሰዳት እስኪ እናንተ አጋጥሟቸው አቋ እንደ ታሪክ ሰምታችኋሉና ብዬ ጠየቅኩት ሰው ያወራው ሊኖር ይችላል ከጓደኞችና ይሄን ነገር ደማሳልፎ እነሱ ማራታቸው ይገርማል ነው እንደሱ አይነት ነገር አይደለም ያንተ ጀመር ከነሱ ጋር እኮ ሳደርስኔ እንትን ጓደኛ አለኝ የስነ ልቦና ባለሙያ ስለዚህ እሱ ጋር ሄደን በደንብ ያለው ነገር እንጠይቀው ስለዚህ አሁን ደውለት ይደረቀና ነገር እንደ በሽተኛ ያይሻት ያለሽ እዚህ ጋር ለህት እንደው ምን ነበር አንተ እየወቀስከኝ ከህት ጋር ተነጋግረ መፍትሄ ማምጣት ያልቻልክ ሰው እንዴት ነው ውጪ ሄደ ለሰው ተናግረ በዛ ላይ ይሄ ለሰው ልጅ የሚነገር ነገር አይደለም እዚህ ለህት እህታለች እዚህ ቤት ውስጥ እዚህ ሁለታችሁ ተናግራችሁ መፍትሄ ያልፈለጋችሁበት ነገር ለሌሎች ሰዎች ነግርሃል የሚል እምነት የለኝም መንገር ብቻ ሳይሆን የወሰድካቸው መፍትሄዎች ስቴፖች የሉም መንገዶች የሉም ከመንገር ውጪ በዛ ላይ ደግሞ አንተ የምታሳያቸው ባህሪዎች በጣም እንግዳ እንደሆኑም አንድ ሌላ ደግሞ የሥራ ባልደረባ ስሙንም አልጠቅሰው የሥራ ባልደረባ ነግሮኛል ፍጹም ሰው እንደማታቀርብና ሰዎችን በፍጹም እንደማታምን እና የምትጠቀማቸው መድኃኒቶችም እንዳሉ ሰምቻለሁ የምን መድኃኒት ምንድነው መድኃኒት እኔ መድኃኒት ይተጠቀማል ወይ ማን ነው ነገር እንደዚህ የራስ የሥራ ባልደረባ አብሮ የሚበላ የምን መድኃኒት ነው በእናት ንገረኝ እንጂ ማለት ምን አይነት መድኃኒት ነው ወንድሜ ይሄን ጊዜ አላቀው ነበር ማለት ነው ይፈጣሪ ያለ ወለዳው በስተመጨረሻ ጉዳዩ ምንድነው ንገረኝ አንተ ንገረኝ እንጂ እሺ አሁን አንተ ደግም ንገረኝ ተናገር ምንድነው አላቀም ነበር ማለት ነው ይሄን ያክል ጊዜ እቺ ልጅ ለምንድን እንዴ እቺ ልጅ ለምን እንደዚህ እንደሆነች የምታውቀው ነገር አለ ተናገር ትናገራለህ ወይስ አትናገር ምክንያቱም እኔ አንተ ላይ የፎቶም የቪዲዮ ማስረጃዎች አሉ ማለት እሷ እንደዚህ ለመሆኑ እሱ ነው እንዴ ምክንያቱም እንዳትለይ ብቻ ነው እንጂ መቀበል ይከብደኛል ይሄ ምንድነው ቆይ ንገረኝ እንጂ እኔ ነገር ምንድነው የተፈጠረው እሺ ንገረኝ በእናትህ ጭራሽ እኔ እዚህ ሳፖርት ባለማድረጉ ሲገርመኝ ደግሞ ጭራሽ መድኃኒት ምናምን ነው ይፈጣሪ የምትጠቀመው ነጭ መድኃኒት ምንድነው ዱቄት የሚመስለው በቃ በእናትህ ተወኝ እስኪ ምንድነው የምትው እንትና ሚግሪን ነው ራስ ምታት ምናምን ስለነበረብኝ እንደዛ መድኃኒት ነገር ማዋሰል የሚመስጠለኝ ተፈጅቶ ምናምን እያወጥኩ ነው የማይግሪን ምናምን መድኃኒት እኛ እናውቃለን አሁን እኔን ልትዋሸኝ አትችልም ምክንያቱም በቂ ማስረጃ አለኝ አንተም ደግሞ ያው እንደማይሄ ከሆነ እንደምትጠቀመው ያስታውቃል ሁላ አይነት ቀልቷል ምናልባት እሱን ስላልተጠቀምክ ይሆን ባህላዊ መድኃኒት እንደሆነ እናውቃለን ምክንያቱም እሱን መድኃኒት የሚያቀብል ሰው ጋር እኔ ግንኙነት አለኝ ስለ ምንድነው አደንዘ ራሱ ነው አሳልፎ የሰጠ ስለዚህ አሁን ምንም መወሻሸት አንተ ምንድነው ፈልገው ከኔ እኔ ሞንጅል ነገርኩ እኔ ጋዜጠኛ ነኝ ወንጀለኛ የሆኑ ሰዎችን ማድን ጋዜጠኛ ነኝ ማንንም አልሰማም ገባ ስለዛ አንተ ግንኙነት የምታደርጋቸው ሰዎች አሁን እንደባለፈው ገፍትሬ እንዳስወጣ ይገፋፋህ ነው ገፍትሬ ብታስወጣኝም እኔ መቼም አልወጣም እዚህ ውስጥ ምክንያቱም የዚች ልጅ ህይወት እየተበላሸ ነው ቆይ ለምንድነው ማጥፋቱ ነው ተሰዎች ዛሬ ቤታችን ድረስ መጣችሁ ሜላት ቁጭ በይ ተጋብዘ ምን አቃለው ምንድነው የሚያደርጉት እስኪ ሲማችሁ እኔ ላንቺ ክፉ ነኝ እንዴ ሜላት አንዴ ቁጭ በይ እስኪ ቆይ እሺ ምን ቀራችሁ ለምን መጣችሁ ያልሽ እኔ ጀመርኩትን ጉዳይ ሳልጨርስ አልሄድም ምንም በቃ አለቀ አይደል እንዴ ማወቅ ያለብህ ነው በቃ አለቀ ያላወቅኳቸው ብዙ ነገሮች አንቺም ማታውቂው በጣም ብዙ ነገር አለ ስለዚህ ተረጋጊና ስሚ በቃ ሰው እየደከመ እየለፋ ያለው ይሄ ልጅ በቃ ምንድነው ይኸውላችሁ ምን መሰላችሁ ማለት ግን ከዛ በኋላ እንዴት ነሽ እንዳየከኝ ምግብ ትበላለች አይደለችም ሲጀምር ብሷታል እንጂ ጧትም ማታም ሌትም እኮ ትፍትልኩ አይዞሽ ምን ብሻለሽ አይደል ሁሉ ነገር ምረዳሽ ላታስብሽ ያው ላንቺ ያስብና እንደምታስብላት አታስብላት አንቺ በላይ እኮ እሱ ነው የሚረዳኝ አይደል
ሜላት በቃ ማታቂ በጣም ብዙ ነገር እንዳለ ነው አሁን እየተሰማኝ ያለው ምንድነው ስለዚህ በቃ ተረጋጊ ሜላት ይኸውልሽ እና ወይስ እንዳንቺ እኔ ምርም ይከፍ ማለት አለ ሜላት አትሸወጂ እሺ አትሸወጂ አንተ ደግሞ ይሄንን ሁሉ ማስመሰል ማለት እቺ ልጅ ተማሪ ናት ብለ ምንም አታውቅም ብለ የምታደርጋቸውን መሸወዶች ተው ልጅቷ ላይ ስታደርግ ምን እንደነበረ ይኸውልህ እኔ በቃ ያው ምን እንዳትል ቆይ ምንድነው በቃ አንቺ እናወራለን እሺ ምንም አይደለም ምን ታወራለህ እሺ ማይ በቃ አንቺ ክፍልና አትገባም ለምን ትገባለች ለምንድን ነው የምገባው ለምን ትገባለች ቆይ እሺ ምንድነው የምታደርግ ምናምን ያላችሁ የምትቀባጣጥሩት ይኸውልሽ ሜላት ማለት አንቺ ማታውቂያቸው ነገሮች አሉ አንቺ ላይ እየተሰሩ ያሉ ስራዎች እኔ ላይ እኔ እኮ ጠላት የለኝም ማን ይሰራብኝ ጠላት ላይ ኖርሽ ይችላል ግን አሁን አንቺ ልጅ ስለሆንሽ ብዙ ማታውቂያቸው ነገሮች አሉ እንዴ እኔ እኮ አድርጌያለሁ እኔን ስምኛለሽ አይደል አሁን ተነሽና ክፍል ግቢ ለምን ትገባለሽ ለምንድን ነው የምትገባው በቃ እዚህ ቁጭ ብላ በቃ እሺ ለምንድን ነው የምትገባው ንገረን እስኪ ምን ያወራና ይሄ የምናወራው ነገር ሳምሯን ስለሚረብሻት ነው እንደረብሻት ነው ስለዚህ ምንድነው የምናወራው ነገር ምንድነው ያላችሁት በቃ ስለዚህ ለሷ መልካምነት ምናስብ ከሆነ ያለው መቼ ነገረን እንኳን አልጨረስንም እሷን የምንናገረው ነገር እሷን ይጉዳት ተቀማጥ አላወቅም ለምንድን ነው ትትግባ የምትለበት ምክንያቱም እያወራው ያለው ነገር አንተ ጥሩ አይደለም ትክክል አይደለም እያወራው ያለው ነገር ስለዚህ በቃ ይሄ ነገር ሳመሳሰለ ጥሩ አይደለም አንዴ ትክክል አይደለም ማለት ሙሉ ለተረብሻል ይሄ ማለት ደግሞ ውስጥ ያደረካቸው ብዙ ነገሮች እንዳሉ ግልጽ ነው ምክንያቱም ምንም ነገር ካላደረክች ልጅ ትግባ የምትልበት ምክንያት ምንድነው እየተወራ ያለው ነገር ነው አንተ ያልከው ያለው ነገር እኮ ነው የማላውቀው ነገር ነው እኮ እንኳን ለሷ ቀርቶ ለኛ ራሱን ከደ ነገር ያወራ ያለው ስለዚህ እሷ ውስጡንና እኛ ማውራት እንችላለን ከዛ በኋላ ተጠራለች እሷ ስለምናገረው ነገር ካላወቅ ለምን ተረብሽክ ለምን ትግባት ለምን ተረብሽክ አላቅም አቦ ምንድነው የሆነ ነገር ካለ ነገሩን በቃ እንዴ በደንብ ታውቃለህ እስኪ የሆነ ነገር የሚያውቀው ነገር እንዳለ እስኪ አስቡ እቺ ልጅ ያንቺም የሱም አንድ ቤት ውስጥ ነው የምትኖሩት ለምንድነው እሱን ብቻ የምትሰማው ለምንድነው እሱን ብቻ የምታዳምጠው በቃ የሚረዳኝ እሱ ስለሆነ ነው ሌላ ምን አለ እሱ አትረዳሽም እሱ አትረዳኝም በቃ በፊት ይረዱኛል በያሰብኳቸው እንዳለ ይረዱኝም አይወዱኝም በቃ የተረዳሁት እሱ ነው እንጂ ከዚህ በፊት እሱ አትረዳሽ ነበር በደንብ ረዳት ነበር እንደዚህ አይነት ልጅ እኮ አልነበረችም እኮ በእናትህ ኦኬ እሷ ልታዳምጫት አትፈልጊ ማንንም ማየት ማዳመጥ አልፈልግም ለምን ፈልጋለሁ ለምን ብለሽ ጠይቀሽ ታውቂያለሽ ምን ያስፈልጋል አንድ ወንድም አለ አይደል እንዴ እኔ ምልህ ዳግም ከ3 ሰዓት በፊት የት ነበር ምን አድርግላ ፈልጌው እንዴ እኔ ሙሉ በተነ እንደምታጠራው አንተ የመጣበትን ጉዳይ እናውራ ካልሆነ ግን ይኸውልህ የፊቴን ጉዳይ እኔ ራሴ ፈታዋለሁ በቃ ማንም ሰው ከቴ ጋር ተነጋግረን ፈታዋለን አንተ ትፈታዋለህ በደንብ ነው እኔ ተማመንብሃለሁ ትፈታዋለህ ችግር የለውም በቃ ትፈታዋለህ ግን እንደምትፈታው እርግጠኛ ነኝ ግን ከ3 ሰዓት በፊት የት ነበርክ ነው የኔ ጥያቄ የትስፖን ንገረኝ ግድ የለም እንዴ ስራ ቦታ ነው ስፈልጋኩ የለም ነበር ስራ ቦታ ነበር በሌሊቱ እንትን ምንድነው እዛ እንትን ጥበቃዎቹ እንኳን ይሄድና ሌላ ጥበቃ እንትን ምንድን ነበር የስራ ድርሻ ከጥበቃ ጋር የሚያገናኝ አይደለም ንገረኝ የሚቀጠር የሚገባ እንትን እቃ መጥቶ ሊቀበል ነበር የወጣሁት ተመልስለት እንጂ ቆይ ምን ሰጣችሁ የህንጻው ግራውንድ ስር ከ3 ሰዓት በፊት ምንድነው ምን አደረኩ ሰራው እየደነበረ እኮ ነው ያለው አይ ቆይ ምን ታደርግ እንዴ ምን ታደርግ ይኸውልህ አሁን ተነክቶብሃል ስለዚህ አሁን መረባበሹን ተውና ሁሉንም ነገር አውጣ ምክንያቱም እኔ ከ3 ሰዓት በፊት ስራ ከፎቅ ላይ ስራ ከምትሰሩበት ታች ምን ስታደርግ እንደነበረ በቪዲዮም በድምጽም የተቀረጸ መረጃ አለኝ እዛ ውስጥ ከአንድ ሰው ጋር ምን ስታደርግ እንደነበረ ንገረኝ አትናገርም ትናገራለህ ይኸውልህ አሁን ሌላ ነገር ውስጥ እየገባን ነው ሌላ ነገር ውስጥ ይሄው በህት ቢሆን ከፈለገ ቪዲዮ አምጥቼ ላሳይ ይችላል ምን አይነት ነገር ስታደርግ እንደነበረ እዛ ውስጥ ምን ይዘህ እንደገባ የሚያሳይ ቪዲዮ አለ ግራውንድ ስር የለበስከው ልብስ ይሄን ስለዚህ አሁን ብታወጣ ነው የሚሻለው ነቱን ታወጣና ታወጣ አትናገርም ቪዲዮ ላሳያቸው
ከጓደኛዬ ጋር ለምንድን ነበር የተደዋወልከው? ማለት ከየትኛው ጓደኞች ጋር? ከብሌን ጋር ተደዋውሎ ነበር እና መቼ? ማታ ላይ ጠይቀዋለሁ። ቆይ ብዬ በቃ ምንድነው? በቃ ጥያቄ መልስላት። የኔን ጥያቄ መልስ። ጥያቄ ካልመለስ ባንዴ ዞር ስል ስልኩ እኔም ብታስሙኝ እንዴ ምንድነው የምሰማው? እስከዛ ዝም በይ እኮ ይኸውልሽ፣ አሁን እኔም ብቻ ስሙኝ። ጭራሽ ትጮሃለህ እንዴ? ተረጋጋ። ከዛ በኋላ የፈለጋችሁት ማለት ትችላላችሁ። ምንድነው የምናዳምጥ? እናንተ እንደምታስቡት እኔ ትናገራለህ አትናገርም? ይኸውልህ ከዚህ በላይ ትዕግስታችን የለም። ምን እያስፈራኝ ነው? ተረጋጊ። አትፍሪ ምንድነው? ተቀየረብኝ እኮ። ንገረና። ምንድነው? አታስጨንቀን። ልጅቷን እያስጨነካት ነው። ተረጋጋና የምትናገረው ነገር እኔ ወንድማችሁ አይደለሁም። ምንድነው ማለት? ወንድማችሁ አይደለሁም? ወንድማችሁ አይደለሁም ማለት ምን ማለት ነው? ማን ያለው? ለምጣሪ ሆይ ማለት አልገባኝም። ማን ነው ይሄን ነገር ያለ? በጣም ቀልዳላችሁ። ምን ማለት ነው? ስራ እየሰራችሁ ነው እንዴ? ምን አይነት ጨዋታ ነው እየተጫወታችሁ? ብቻ ስሙኝ፣ መስማት ካለባችሁ ስሙ። እሺ ምንድነው የምንሰማ? ንገረን እንጂ። ተረጋጉ። ኮሜዲ ስራ እየሰራችሁ ነው ወይስ ፕራንክ እያደረጋችሁ ነው? ፕራንክ እየሰራችሁ ከሆነ ንገሩን። ኖ እንደዚህ አይነት ነገር የለም ማለት ለኔም እንግዳ ነው ማለት ምን ማለት ነው? በነሰባችሁ ፕራንክ ምናምን አይደለም። ሜላት እባክሽ ተረጋጊ። እኛ እንደዚህ አይነት ነገር ጊዜ የለም። ወንድምሽ አይደለም ሲለኝ ምን ልበለው እኮ ራሱ ነው ያለው። ለምን እንዳለ እንስማው እስኪ። ምንድነው ማለት? ቆይ ፕራንክ እየሰራችሁ እኔ ማውቀው ወንድማችሁ እንደሆነ ተረጋጊ። በቃ ተረጋጊና የሚለውን ነገር እስኪ እንስማው። በቃ ለምን እንደዛ በካሜራ ፊት ወንድም አይደላችሁ? እሱ ይጣፋል፣ ችግር የለውም። ይጣፋል። እናትና አባቶቻችን ለተጋቡ 2-3 አመት ነው ሲቆዩ ልጅ አልወለዱም ነበር እና ጎዳና ላይ ተጠለን ከምንኖር 3 ልጆች መካከል እጣ ወጥቶ ለኔ ደረሰኝና እኔን ወስደው አሳደጉኝ። እንደ ልጃቸው ቆጥረው የሚጠሩኝም በራሳቸው ስም ነበር። ስለዚህ አንተ የባህር ልጃችን ነህ ብለው በባህር ሊሰይመው አሳደጉኝ። እንደ ልጅ አስተማሩኝ። የራሳቸው ድርጅት ውስጥ ምርጥ ትረካ ነው። ስራ ሰጥተው አኖሩኝ። እናንተም ስትወለዱ እንደ ተንከባክቤ ያሳደግኳችሁ። ምክንያቱም እስከ ብዙ ጊዜ ድረስ እኔም የእነሱ ልጅ እንደሆንኩ እያመንኩ ነበር የምኖረው። አሁን ግን አላቅም ብቻ ከፍ እያልኩ ሲሄድ ለካ የሰው ስጋ የሰው ነው። ሜልን ወዳት ጀመርኩ። ምን እኔ ተነኝ እኮ አፈቀርኳት። ምን ማለት ነው? ምንም መስማት አልፈልግም። አንዴ ቁጭ በሽ ቁጭ ምንድነው የሚያወራው? እኔ ውሸት መስማትና ፕራንክ መደረግ ነው። እኔ ፕራንክ እንደዚህ አይነት ነገር ጊዜ የለኝም። ፕራንክ አይደለም ይላል። ዛሬ በእንደዚህ ኮን የመጣችሁት ለፕራንካችሁ አመሰግናለሁ። ያው እውነት እኔ ፈጣሪን ልሻለሁ። እኔ ለፕራንክ የሚሆን ጊዜ የለኝም። እና ምን እያለ ነው እንዴ? እኔ እኮ ማመን አልቻልኩም። እሺ አንዴ ቁጭ በሽ ወንድሜ እኮ እሺ ቁጭ በሽ መስማት ካለባችሁ ስሙኝ። ቆይ የቀለድክ ነው ምን ታወራው? ለቀቂን ቆይ የመረህ ነው የቀለድክ ነው? ያወራውን ነገር እንስማው አስጨርሰን። እባክሽ አንዴ ቁጭ በይ። ምንድነው በሆነ ባልሆነው ስሜት ፊልም እየሰራ ይመስለኛል። እኔም እየገባኝ አይደለም። ካሜራ ስታይ ለፕራንክ እንድጨርስ ከፈለጋችሁ አዳምጡኝ። ቆይ እስኪ ግድ የለም እናስጨርሰውና እናዳምጠው። ከዛም የሆነው እናረጋግጣለን። ማረጋገጥ አለብን። ቀጥል እስኪ። ከዛ አፈቀርኳት። ህሊናዬ ከሁለት ተከፈለ። አንደኛው ህሊናዬ እህት እኮ ናት፣ አቅፈህ አዝለህ ያሳደግካት። አንደኛው ህሊናዬ ደግሞ ምንስ ቢሆን አንተ እኮ ከውጭ የመጣ ሰው ነው፣ ዘመድ አይደል? የኋላ ዘመድ አለመሆን ስታውቅ ልጅ ሌላ ሰስቶን ይቆጭሃል። ያሳደግካትን ሁሉ ነገሯን የምታውቃትን የራስህ አድርግ ይለኛል። በሁለት ዓለም ውስጥ ተከፈልኩ። ለአብሮ አደገች ጎዳና ላይ አብሮ ለተጣሉት ጓደኞች አወራኋቸው።
እነሱ ያሉበት ሁኔታ ያሳዝናል። ሐሳብ አመጡልኝ። ምን አይነት ሐሳብ? በቃ እንደዛ ከሆነ አንተ አሁን ላይ ሴት በምን መንገድ ልትመጣ ትችላለች? የገባበት ቤት ጥሩ ቤት ስለሆነ እንደምንም አርግተህ ልጆቹን በተለያየ መንገድ አስወግደም ሊሆን ይችላል። የሆነ ነገር አድርገህ የምን ማስወገድ? ብቸኛ የቤት ወራሽ አንተ መሆን አለብህ የሚል ሐሳብ ነገሩኝና ምንም እምቢ አልኳቸው። ምን አይነት ትርክት ነው እየነገረን ያለው? ግን ተደጋጋሚ ስለሚነግሩኝ ሳልወድ በግድ የሆነ ነገር እንዳደርግ ነገሩኝ። ምንድነው የሆነ ነገር? በቃ እኔ ተራካ ነው በልኝ ምንም የሆነ መተት እንዳትደርግባት። የምን መተት? አላውቅም ብቻ ይወድርኳ ስመጣ ማለት መተቱ ወሰዱኝ። የሆነ ቤት ውስጥ ነው ውስጥ ለውስጥ መንገድ ያለው ሄር ቤት ውስጥ መጣ። ስለምን መተት ነው የሚያወራው? የምን መተት ነው? አዲስ ልብስ ገዝቼ እንደሰጣትና ከዛ ልብስ ውስጥ ግን ቀብቼ ሽቱ ቀብቼ እንደሰጣት አዘዙ። ለማን ነው? ታስታውሻለሽ? የልደትሽ ቀን አልነበርኩም? ምንድነው እያወራ ያለው? 17ኛ ዓመት ሲከበር የልደትሽ ቀን አልነበርኩም። በሁለተኛው ቀን የመጣሁት የሰጠሽን ቀሚስ ታስታውሻለሽ? በቃ እሱ ነበር። ከዛ በኋላ ነው ምንድነው እያወራ ያለው? በቃ ስለዚህ እሷ ፍቅሯ እንዴ እስኪ ሜላ ተረጋግሽ። ቆይ ተረጋግሽ። እንዴት እንደ እስኪ አንተ አረ ተረጋግሽ። እባክሽ ላይ ነው የተጫወቱት። ተረጋግሽ። አረ በእግዚአብሔር ተረጋጉሽ። ተዋቸው፣ የፈለጉትን ያደርጉ። ተዋቸው። ውዴ በቃ ተረጋጊ። ቀና በል ደግሞ ጽድቅ እንደሰራ ሰው ተረጋጊ በቃ ውዴ። እያመኑ ተረጋጊ በቃ ተረጋጊ። እባክሽ ተረጋጊ። እሺ ተረጋጊ። ተረጋጊ በቃ ተረጋጊ በቃ እባክሽ አንድ ያዝልኝ። እንዴ በእህት ላይ ማለት ባትዋለዱም እኮ እህት ናት። ስለዚህ እስኪ ሲጀመርም እስኪ ሁሉንም ነገር ንገረን፣ የቀረውንም ነገር ተናገር። በቃ የቀረ ነገር የለም። ስለዚህ እሷ እንስሳቶችን እንድታቅፍ ከሰው ፍቅር ውስጥ ወጣ እንስሳቶችን እየወደደች ኑሮዋ እንስሳት ጋር ብቻ እንዲሆን አደረኳት። አንተ ምን አይነት አውሬ ነህ? ምን አይነት ክፉ ሰው ነህ? ቆይ እንዴት እንደዚህ ታደርጋለህ? እንዴ ማለት አንተ እንዴት አእምሮ እንዴት ይታዘዝልሃል? እንዴ ፈለገ እንዴ ማለት እንዴት እኮ በቃ አንድ ሰው ጤነኛ የሆነ ሰው እኮ ሊያደርገው የማይችለው ነገር ነው። አሁን ነው የገባኝ። አንዳንድ ጊዜ በማይረባ ሀሳብ ውስጥ ትታወራለህና አሁን የፈለጋችሁትን አድርጉኝ፣ ፈለጋችሁትን ማሳሰሩኝ፣ የፈለጋችሁትን አድርጉኝ። አሁን በቃ እኔ እገድልሃለሁ። እባክሽ ተረጋጊ። ይኸውልሽ ይሄ መፍትሄ አይደለም እኮ። እሺ ተረጋጊ፣ መፍትሄ አይደለም። እሺ እባክሽ ተረጋጊ። ይኸውልሽ ይገባኛል ያለሽበት ሁኔታ። አሁን እትሽን ማረጋጋት ነው ያለብሽ አንቺ። እሺ አሁን ይኸውልህ ሌላም ያደረከው ነገር ካለ እያንዳንዷን ነገር ትናገራለህ። ከዛ እቺ ልጅ ከዚህ ነገር ውስጥ የምትወጣበትን መንገድ ትናገራለህ። ያለዛ ግን ቀጥታ ወደ ፖሊስ ጣቢያ ነው የምወስድ። ምክንያቱም የዚችን ልጅ ህይወት አበላሽታል፣ ከሰው ጋር ያላትን ግንኙነት አበላሽታል። ስለዚህ ሁሉንም ነገር ተናገር። ለምንድነው ይሄ ሁሉ ነገር ማድረግ ያስፈልገው? ሌላስ ያንዳንዱ ያደረካትን ነገር ምን እንዳደረክባት፣ የት እንደሄድ ሁሉንም ተናገር። በቃ ልጆቹ አናገሩኝ፣ ሄድኩ።
መተት የሚሰራበት ቦታ ሄድኩኝ ከዛ በኋላ ነገሩኝ በቃ አዲስ ልብስ ገዝተህ ሽቶውን አምጣለሁ ሽቶ ገዝቼ ወሰድኩ ያን ሽቶ የሚያደርጉትና ያደረጉበት ከዛ ሄደስ እንድትለብስ ስጣታሩኝ በዛ ለስለበሰች ወይ ሲጫወትባት ጠረኑ ባፍንጫዋ ሲገባ ሰውነቷን ሲነካው ውስጡ ነው የገባውት ውስጡ ነው ቀባ ያሉኝና ሰውነቷን ሲነካውና ጠረኑን ባፍንጫው ውስጥ ሲገባ ያኔ እሷ ሐሳቧ ይቀየራል አሉ በቃ እና አደረኩ ከዛስ ምን አገኘ ቆይ ምን አይነት ክፉ ሰው ከዛስ ምን አገኘ ቆይ እንዴት እንደዚህ ታረጋለህ እሷ እንደዚህ ራሷን እየጣለች ስትሄድ የሷ ፍቅር ወጣልኝ እሷን መውደድ አቆምኩ ስለዚህ ፈረስ እንድትወድ ማስደረጉ ላንተ ምንድነው ጥቅሙ በቃ እሷ እንዲህ አይነት ከሰውኛ የወጣ ነገር ውስጥ ማድረግ ስትችል ይኔ ህሊና መቀበል አቃተው በቃ አስጠላኝ እሷ ነገር ወጣልኝ በቃ ስለዚህ አንተ አስጠላች እሷም ሰው እንዲያስጠላት አደረክ ማለት አዎ አንተ እድሜ ልኳን እህቴ ያልካት አሳድገሃት እንዴት ይሄንን ነገር ማድረግ እንዴት ጨከንክ በዛላ አፈቅራታለሁ ብለ ማለት ለማመንም ይከብዳል አፈቅራታለሁ ይያልክ እንዴት እንደዚህ ታደርጋለህ መታፈቅረው ሰው እንደዚህ ነው የምታደርገው ተናገር እንጂ ምን ይዘጋሃል መልስለት የጠየቀህን ጥያቄ ገንዘብ ነው በቃ ጓደኞቹም ታጎዳና ላይ ተጥለው ጎዳና ላይ ያደሩ ተቸግረው ታያቸው አንተ በዛች መንገድ ከዚህ ከጎዳና ራስን ብታነሳ አለኛ ሳታሰብልህንም ሲሉኝ እኔ ራሴን ታሪክ ይተቀየረ እነሱ ታሪክ ደግሞ ሳይቀየር ሲቀር በጣም ይጸጸት ነበርና በተሳሳተ መንገድ ውስጥ እነሱን ሐሳብ ተቀብዬ ገባው አሁን ስለቆጭ ነው ተናገርኩት ቆይ ምን አተነው አንተ እኔ አጥቼ አይደለም እኮ ለነሱ ለመስጠት ነው እንደዚህ አይነት ተሳሳተ መንገድ ሲገባው እና ቆይ በትክክለኛው መንገድ ለነሱ ብትሰጥ ማን ይከለክላል እስኪ ተናገር ሐሳባቸው ምንድነው የቤተሰቡን ሀብት እኔ ልጅ ስለሆንኩ በስማቸው ስለመጣራ ሙሉ በኔ ስም ሆኖ የነሱን ሀብት አብረን እንካፈል ስግብግብነቱ ስለዚህ ምን ያክል ስግብግብ ሰው እንደሆነ አየው አይደል ገንዘብ ለማግኘት ብለህ የዚህን የአንድ ፍሬ ልጅ ህይወት ማበላሸት ልክ ነው አዎ ትክክል አይደለም አጥፍቻለሁ እሺ ፈለጋችሁ አርጉ ፈለጋችሁ እሺ መድኃኒቱስ ምንድነው ነጩ መድኃኒት ቆይ ላሳየክ እንዴ እስኪ እንዴ ወጋችሁ አምቡላንስ ደውሉ እንዴ አምቡላንስ ደውሉ እንዴ